የጌታችን መድኃኒታችን ኢየሱስ ክርስቶስ ቤተሰቦች እንደምን ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 4 የቀጠለውን ቁጥር 5 ትምህርታችንን አሁን እንጀምራለን። የትምህርታችን ርዕስ የዮሐንስ ራእይና 666 በሚል ነው። ካለፈው ካቆምንበት ነው የምንቀጥለው። የነብዩ ኤልያስንና የነብዩ ሄኖክን ወይራነትና መቅረዝነትን በሚገባ የክርስቶስ መቅረዝ እንደሆኑ ወይራዎች እንደሆኑ ፍጹም አምላክነቱን ስለ ክርስቶስ የሚሰብኩት እንዴት እንደሆነ አይተናል። ነብዩ የሚሰብኩለትን ትምህርት አይተናል። ከዚህ ትምህርት ባሻገር ነብዩ ሄኖክና ነብዩ ኤልያስ እንዲሁም ቅዱሳን የሆኑ ሁሉ በአውሬው ዘመን መገደላቸው ዋናው ምስጢር በራእየ ዮሐንስ ላይ የተነገረው ትንቢት ይፈጸም ዘንድ ግድ ስለሆነ ነው። የተነገረው ትንቢት ምንድን ነው? በዮሐንስ ራእይ ምዕራፍ 13 ቁጥር 7 ላይ ቅዱሳንንም ይዋጋ ዘንድ አውሬው ማለት ነው ድልም ያደርጋቸው ዘንድ ተሰጠው። እግዚአብሔር ባይፈቅድ አይሞቱም። ሲሞቱ ግን ከሞት በኋላ ያለውን ሕይወት ለመውረስ በመጀመሪያ ስጋቸው መሞት አለበትና ነው። ይህንን እግዚአብሔር ባወቀ አድርጎታል እንጂ ተሸንፈው ቅዱሳን ተሸንፈው አይደለም። አሸናፊ ክርስቶስን ይዞ የሚሸነፍ የለም። ስለ ፈቃዱ ግን ነብዩ ኤልያስና ነብዩ ሄኖክ በስጋ ሞቱ። ክርስቶስ ዲያብሎስ አሸንፎት አይደለም። በሞት ሲሞት በሞቱ የእኛን ሕይወት ሊያረጋግጥልን ዘላለማዊ ሞታችንን ወደ ሕይወት ሊቀይርልን መሆኑን እያወቅን ያንን ትምህርት ነው የምናውቀው የምንረዳው። ቅዱሳን ሲሞቱ በሞታቸው ምክንያት ክርስቶስን ከሞት በኋላ ያለውን ሕይወት መንግስትን ለመውረስ እርሱ የሞተውን ሞት መሞት ነበረባቸው። ሌላው ደግሞ እግዚአብሔር ባወቀ ቅዱሳንን ድል አድርገናቸዋል ብለው ገድለዋቸው በ3 ቀን ተኩል በኋላ ደግሞ በስጋ በክብር አስነስቷቸዋል። ይህም የቅዱሳንን ኃያልነት ያሳያል፣ የእግዚአብሔርን ኃያልነት ያስተምራል። ይሄ ትንቢት ይፈጸም ዘንድ ግን ነብዩ ሄኖክና ነብዩ ኤልያስ በአውሬው ዘመን ተገደሉ ማለት ነው። በአውሬውም ዘመን እንደዚሁ ሐሳዌ ኤልያስ ሐሰተኛው ኤልያስ የተባለው እንደሚመጣ በራእዩ ያየውን ትንቢት ሐዋርያው ቅዱስ ዮሐንስ እንዲህ ሲል ገለጠው። ይህን ካየን አስቀድመን በዮሐንስ ራእይ ምዕራፍ 13 ያየነውን ትምህርት እናያለን ማለት ነው። ይሄ ነው። እስቲ እናየው። የዮሐንስ ራእይ ምዕራፍ 13 ከቁጥር 11 እስከ 12 ላይ ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶችን የሚመስሉ 2 ቀንዶችም ነበሩት። እንደ ዘንዶም ይናገር ነበር። በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ሌላም አውሬ የሚለው ቀድሞ ካየው አውሬ ሌላ ያየው አውሬ ኤልያስ የተባለውን ሐሰተኛ ኤልያስን ነው። በፊተኛው አውሬ የሚለው በሐሳዌ መሲህ 666 ስልጣን በእርሱ ፊት ሁሉን ያደርጋል ነው ያለው። ለሞቱ የሆነውንም ቁስል ተፈወሰለት። ክርስቶስን መስሎ የክርስቶስ ነብይ መስሎ ነው የሚመጣው። ለፊተኛውም ለአውሬ ምድርና በእርሱ የሚኖሩት ሁሉ እንዲሰግዱለት እርሱ እየሰበከ ያደርጋል ነው። ይሄ ነው ሐሰተኛው ኤልያስ እንደሚመጣ ነው። ይህም በግ መስሎ የሚመጣው ሐሰተኛው ኤልያስን ነው። ከየብስ ተነሳ ማለቱ ሐሰተኛው ኤልያስ የሚመጣውና የሚነሳው የፊተኛው ሐሳዌ መሲህ 666 አውሬ ስልጣንና መንግስት ከተደላደለ በኋላ መሆኑን ሲናገር ነው። በዚህ ምድር ነው የሚገለጠው። ከየብስ ተነሳ የሚለው ይህንን ነው። የበግ ቀንዶችን የሚመስሉ 2 ቀንዶች ነበሩት ማለቱ ሐሰተኛው ኤልያስ አስከትሏቸው የሚመጡ ሐሰተኛ ኤልሳንና ሐሰተኛ አብድዩን አብሮ ይዟቸው እንደሚመጣ ለመግለጡ ነው። ነብዩ ኤልያስ በዘመኑ 2 ደቀ መዛሙርት ነብዩ ኤልሳና ነብዩ አብድዩ እንደነበሩት ሁሉ ሐሰተኛውም ኤልያስ እንደዚሁ ሐሰተኛውን ደቀ መዛሙርት እኒያን ሐሰተኞች ደቀ መዛሙርት አስከትሎ ይመጣል ማለቱ ነው። ዋናው ምስጢር በግ ይመስላል ይላል። በግ ማለቱ እውነተኛው ኤልያስ ሳይሆን ተመሳስሎ ነብዩ ኤልያስን ለመምሰል ይሞክራል ማለቱ ነው። ነብዩ ኤልያስ ግን አይደለም።
የዮሐንስ ራእይ ምዕራፍ 13 ከቁጥር 13 እስከ 14 ላይ ደግሞ እንዲህ ይላል። ይህ ሐሰተኛው ኤልያስ እሳትንም እንኳ ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። በአውሬው ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል ነው። ምስልን እንዳያደርጉ ነው የሚለው። በምድር የሚኖሩትን ይናገራል። ምን እያለ ይናገራል? ይህ የምታዩት ይላል ሐሳዌ መሲህ 666 ነው። እውነተኛው ክርስቶስ እሱ ነውና ሁላችሁም ለእርሱ ስግደትን አቅርቡ ይላቸዋል። በዚህ ብዙ ትውልድ ታምራትን የሚሹ ትውልድ ይከተሉታል፣ ይሰግዱለታል። እርሱ ግን ሐሰተኛው ክርስቶስ ነው። ይህንን ነው የሚነግረን። ማስረጃ ግን ክርስቶስ አስቀድሞ ለዚህ ለሐሳዌ መሲህ እንዲህ ሲል ተናግሯል። ለሕዝበ ክርስቲያኑ መጠንቀቅ እንዴት እንዳለብን ያስተማረን ትምህርት እንመልከት። የማቴዎስ ወንጌል ምዕራፍ 24 ከቁጥር 23 እስከ 25 ላይ እንዲህ ይላል። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ። ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኳችሁ ነው ያለው። አስቀድሞ ነግሮናል። በዚህም በዚያም ቢሆን እነሆ ክርስቶስ ከዚህ አለ ወይም ከዚያ ቢላችሁ አትመኑ። ሐሰተኞች ነቢያት፣ ሐሰተኞች ክርስቶሶች ተነስተዋልና የተመረጡትን እንኳ እስኪያስቱ ይደርሳሉ ነው የሚለው። ዛሬ ሊቃነ ጳጳሳትን የተለያዩ ሰዎች በሃይማኖት ክደት ውስጥ ሲገቡ አይተን እነዚህማ ከከዱ ብለን እነሱን አንከተልም። የተመረጡትን እንኳ እስኪያስት ይደርሳል። በጥቅማጥቅ ዓለምን በመውደድ ገንዘብን እንዲያፈቅሩ አድርጎ እንዲጠፉ ያደርጋቸዋል። የአውሬው ተከታይ በሌላም በአንድም በሌላም መንገድ ሊሆን ይችላል። እነርሱን አይተን ግን አንጠፋም። ብዙዎች በዚህ ይስታሉ። ይህን አይታችሁ እነሱን ተከትላችሁ እንዳትሄዱ ሐሰተኞች ነቢያት ተነስተዋልና እነሆ አስቀድሜ የነገርኳችሁ ነው ያለው ክርስቶስ። ዛሬ ላለን ክርስቲያኖችና ለደጋግ አባቶቻችን በርትተን በእግዚአብሔር ፍቅር እንድንጸና የሚያደርገውን የወንጌሉን ቃል ነው የሰማነው። በዮሐንስ ራእይ ምዕራፍ 13 ከቁጥር 15 እስከ 17 ላይ እንዲህ ይላል። የአውሬው ምስል ሲናገረን እንኳ ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችንና ታላላቆችንም ታናናሾች ያላቸው ትልልቅ ለመሆን ገንዘብ ይዘው እግዚአብሔርን በደማቸው ማኅተም ሸጠው ታላቅ ለመሆን ክርስቶስን ይከዱታል ማለት ነው። ታላላቆችም ሲል ትልልቆቹ ከትልቅነታቸው እንዳይወርዱ ለአውሬው እንዲሁ ትልቅነታቸው እንዲጠበቅላቸው ይሰግዱለታል። ባለጠጋዎችና ድሆች ይላል። ባለጠጋዎች ሀብታቸውና ንብረታቸው እንዲጸናላቸው ቀድሞም ባለጠጋ የሆኑት በጠላት ዲያብሎስ መተትና አስማት ትብተባና ጥንቆላ በዲያብሎስ ምሕታት ገንዘባቸውን አብዝቶላቸው ባለጠጋ የሆኑ ናቸው። ድሆች ሲል ድሆች መሆንን ሳይፈልጉ ቀርተው ድህነት ከድህነት ይልቅ እግዚአብሔርን ሸጠን ባለጠጋ እንሁን ሲሉ ድሆችም ይከተሉታል። ጌታዎችና ባሪያዎች ሁሉ ይላል ጌትነታቸው ከስልጣናቸው እንዳያወርዳቸው በዚህ ምድር ገዢዎች ሆነው ለመኖር ሲሉ ለዲያብሎስና ለሐሳዌ መሲህ 666 መንፈስ ያጎበድዳሉ። እያየን ያለነው እውነት ይህ ነው። በዓለም ላይ ያሉ ነገስታት ባሪያዎችም ሁሉን ያለው ባሪያዎች ሆነው በእግዚአብሔር ፍቅር መኖር ሲገባቸው ለጠላት ዲያብሎስ ሐሳዌ መሲህ ባሪያ የሆኑ ለእርሱ ይሰግዱለታል። በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። በቀኝ እጃቸው ወይም በግንባራቸው ላይ የአውሬው ስም መርምያ ወኦስ ይላል። ወደ ኋላ መጣበታለሁ። ይህን ስም ያትምባቸዋል ወይም የስሙ ቁጥር የሆነውን ቁጥር ምልክቱ 666 የሆነውን ቁጥር ያደርግባቸዋል ማለት ነው። እየታየ ያለው በዓለም ላይ በአውሮፓ ምድር በአሜሪካ ይሄ ምልክት ነው። ይህን አላያችሁም? በአሜሪካና በአውሮፓ ያላችሁ ወገኖቼ
የአውሬው መንፈስ ተከታዮች ከመሆን ይጠብቀን። ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ለዚህ ነው አንዳንድ አባቶቻችን ገዳማውያት ቶሎ ወደ ሀገራችሁ ግቡ እያሉ የሚናገሩት በዚህ መንፈስ ባሪያ እንዳንሆን ነው። እግዚአብሔር ይችን ሀገር ለሁሉም ሀገሮች መጠለያ ያደርጋታልና ለጊዜው የሚታዩ የሚርመሰመሱ የሚመስሉ የሐሳዊ መሲህ መንፈስ ተከታዮች የሆኑ ብዙዎች ቢኖሩም እንደ ጢስተናው እንደ ጉንበናው የቅዱሳን አምላክ እግዚአብሔር አገሪቷ የቅዱሳን መናኸሪያ ቤተክርስቲያኗም ደሴት ሆነው የሚኖሩባት ታላቂቱ ሀገር ቅድስት ኢትዮጵያ ናት። ስለዚህ ይህ የሚሆንበት ጊዜ ሩቅ ስላልሆነ እውነት ነው በውጭ ሀገር ያሉ ወገኖቼ ኢትዮጵያ ሀገራቸውን ካሁኑ ቢያስቧት እረፍታቸውንም መንፈሳቸውንም በኢትዮጵያ ቢያደርጉት እኔም ደካማ ወንድማቸው እመክራለሁ። የዮሐንስ ራእይ ምዕራፍ 13 ቁጥር 18 ላይ እንዲህ ይላል፣ ጥበብ በዚህ አለ ነው የሚለው። የዮሐንስ ራእይ መጨረሻው የትምህርት ትርጉም ነው። እንዲህ ይላል፣ ጥበብ በዚህ አለ። ጥበብ እግዚአብሔርን መፍራት ነው። ጥበብ በቤተ ክርስቲያን አለ። ጥበብ በእግዚአብሔር ፍቅር ውስጥ አለ። ጥበብ በተዋህዶ ሃይማኖት ምስጢር ውስጥ አለ። ጥበብ እግዚአብሔርን በመፍራት ውስጥ አለ። ጥበብ እግዚአብሔርን መፍራት ነው። አእምሮ ያለው የአውሬውን ቁጥር ይቁጠረው ነው ያለው። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው። ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው አለ። አእምሮ ያለው ማለቱ የሚያስተውሉ፣ አርቀው የሚያስቡ፣ የሚያገናዝቡ ማለቱ ነው። እንዲህ ማስተዋሉ የሌላቸው ደግሞ የአሁኖቹ የዓለማችን መሪዎችና ነገስታት ብዙዎች ማለት እንችላለን ልብን በሚሰብር ሁኔታ የኢሉሚናንቲ ሰይጣናዊ እምነት ተከታዮች ሆነዋል ናቸውም። ለማስታወስ ያህል G7 እና G20 አባላት ሀገራት ማለታችን ነው። ቁጥሩ የሰው ቁጥር ነውና ማለቱ ይህ ይመጣል የተባለው አውሬ ሙሉ ሰው የሆነ 3 ክንድ ከስንዝር ቁመት ያለው ሲሆን የወንዶች ደግም መዘዋወሪያ በደማቸው ያለው ጅማቶች ጠበብቶች እንዳረጋገጡት 666 ያህል የደም ስሮች እንዳላቸው ሁሉ አውሬው ጾታው ወንድ የሆነ በሰው አምሳል የተፈጠረ መሆኑን ለመግለጡ እንዲህ አለ። የሴቶች ደግሞ ደም ከወንዶች በ33 ያህል ጅማቶቻቸው አንሶ 633 ጅማቶች ስሮች መሆኑ ይታወቃል። ስለዚህም አውሬው ጾታው ወንድ ስለሆነ ቁጥሩ 666 ነው ሲል ሐዋርያው ቅዱስ ዮሐንስ በፍጥሞ ደሴት በኤጂያን ባህር ሳለ ያየውን የትንቢት ራእይ ገልጦ አሳየን፣ ጻፈልን፣ ነገረን። ይሄ ነው አውሬው ያለበት ምክንያት ግብሩን የረከሰውን መንፈሱን ማለቱ ነው። አስቀድመን እንደተማርነው እርሱ ፍጹም ሰው ነው። ቁመቱ በሰው ቁመት ልክ 3 ክንድ ከስንዝር የሆነ ማለቱ ነው። ይመጣል የተባለው 666 አውሬው ትውልዱ የተራረጉ የሶስት ሀገራት ድብልቅ ነው። ይህም ማለት ዲቃላ ነው ማለት ነው። በአባቱ ከነገደ ዳን ራሽያ ወገን ነው። ከነገደ ኤሳው እንግሊዝ ቅልቅል አለበት። በእናቱ በኩል ደግሞ አይሁዳዊ እስራኤላዊ ነው። አስተውላችሁ ከሆነ አይሁዶች እስካሁን ድረስ ክርስቶስ ከኛ ይወለዳል ብለው የሚጠብቁ ደናግላን ሴቶች አሉ። ከእርሷ በጎብኝነት ሰበብ የእንግሊዝና የራሻ ዘር ያለው ሰው ወደዚያ ሀገር ሄዶ ልክ አውሬው ሊወለድ ሲል ጊዜው ሲደርስ ያቺ አይሁዳዊት የምትጸንሰው ይህንን ባለ አንድ አይኑን ሐሳዊ መሲህ 666 ነው። ይሄንን ነው ክርስቲያኖች ማወቅ ያለብን። ከሰባቱ የጥፋት ሀገሮች አንዷ ብሎ የመርጣት እስራኤል ሀገርን መሆኑን ማወቅ አለብን። ሌላዋ ኢራን ናት፣ ሌላዋ ኢራቅ ናት። እንዲህ እያለ ሰባቱን ሀገሮች ይገልጻቸዋል። ኢራንና እስራኤል አሁን እያደረጉትን ያሉትን ስታስተውሉ የሚቀጥለው የዓለም መጨረሻ ምልክቱ በዚህ መንገድ በጦርነትም እየታየ ነው። ስለዚህ ከዚህ አይሁድ ይወለዳል። እንግዲህ ዘሩ
ሶስት ዘር ያለው ዲቃላው ሐሳዊ መሲህ ከእንግሊዝ ኤሳው ያዕቆብን ሊገድለው ካለው ከገደለው ያዕቆብ መልሶ የገደለው የተረገመው ኤሳውና ብኩርናውን የሸጠው ኤሳው ዘሩ የሆኑት እንግሊዞች ናቸው። የዳን ወገን ማለት ከእነዚህ ደግሞ ከገረዷ የወለዳቸው አንዱ የያዕቆብ ልጆች ዳን ይባላል። ከሱ ወገን የሆኑት ደግሞ የዳን ወገን ራሽያ ናቸው። ከራሻና ከእንግሊዝ ሀገር ቅልቅል ያለው ከአይሁዳዊ እስራኤላዊቷ ሴት ይወለዳል ማለት ነው። አይሁዳዊቷ ሴት የምትወልደው ይህ ሐሳዊ መሲህ 666 ነው ማለት ነው። ለዕለቱ ካለን ጊዜ አንጻር ትምህርቱ እዚሁ ላይ ይቆየን። በመጪው ጊዜ ቀጣዩ የመጨረሻው ክፍል ቁጥር 6 ትምህርታችን ይቀጥላል ማለት ነው። ይቆየን።